እኔ የሷን ሳይድ አይጌርል እረዳታለሁ። አም ሶ ሃፒ ፎር ሄር በጣም ነው የተደሰትኩት። ሳይቃጠል በቅጠል በእንጭጩን የተቀጨው ቢኮዝ እስናት ጎነ ወርክ። አገልጋይ ወንድ ማዲያታም ነው የሚያረግሽ እኮ ነገርኳችሁ እኮ እናንተ አትሰሙም እንጂ አገልጋይ ወንድ እከክ ናቸው ብዬ ብናገር አሰሙ። ይሄ ልጅ ደግሞ ውሎ ከቀለሜና ከዳጊ ጋር ነው። እግዚአብሔርን አገልጋይ ወንድ ህይወትሽን ነው የሚሰርቅሽ። የታመመ ትዳር ይታከማል። ለናቱ አገልጋይ አባዬ አገልጋይ ወንድ ህይወትሽን ይሰርቅሻል። የሱ ገረድ ነው የሚያረግሽ። ህይወትሽ ይሰረቃል። you will never enjoy life። የአገልጋይ ሚስቶች እንዳለ እኮ የካርታ እኮ ፊታቸው ለተሸከመው ነው ለማዲያታሞች ናቸው እኮ። አንዳንዱ ነው እንደው የሚታይ ሚስት ያለው የሚያሳየው እንጂ አብዛኞቹ እኮ የተመቱ ናቸው። እውነቱን እንነጋገር ከተባለ ይሄ ደግሞ his friends with ዳጊ and ቀለሜ። አገልጋይ የሚባል ወንድ ጋር እንዳደርሺ እኔ እቺ ማነው ስማ ኤልዳና ልጅ ሳትወልጂ ብዙ አመት እንትን ሳትል ወጣች። what if like she lost her mental health? They are the most manipulate እኮ አርጓት እኮ she was like the queen of pick me ነበረች እኮ። የፒክ ሚ ሴቶች የሉም ለወንዶች እንዲወዷቸው to the point እኮ ወንድ ልጅ ቺት ካረገ ይቀርለዋለሁ። ፍቅር ነው ፍቅር ያ ፍቅር ቺት አርጎ ከመጣ በኋላ አባን ተጀምር እማንቺ ጀምሪ ምናምን በየ ተታርቂ ህይወት እንቀጥላለሁ ያለች እኮ ናት። ሽምግልናው የዞት ጦስ ጠምቡሳሷን እናቴ የኔ እናት ይመችሽ። እንኳን ልጅ አልወለድሽ በልጅ እንኳን ለዘላለም ከዚህ ከጋና እንኳን አልታሰርሽ። ሽማግሌ እንዳልክ እግዚአብሔር ምስክሬ ነው። እና በጣም ጎረቤት ይሄ ልጅ እየጠጣችሁ ወዶች ቡና ያዙ። 24 ሰዓት ወጥ ስሪ። ኖ ሌላው ተውትና ወንዶች አላችሁ። አሁን ሴቶች be kind to her guys, be kind to her። አይ ነው እረዳለሁ። እኔ አሁን ማስተምረው ትዳራችሁን ጠብቁ ምናምን ነው እረዳለሁ። ከአገልጋይ ወንድ ጋር ግን ከደበረሽ ውጪ ይገሉሻል። ውጪ እሺ። ደስ ብሎኝ አይደለም ባይዘወይ በትዳር መፍረስ ደስ ብሎኝ አይደለም። ጌታ ምስክሬ ነው። ኖ ደስ ብሎኝ አይደለም። ደስ ያለኝ በእንጭጩን የቀጨችው እንጂ ልጅ ብትወልድ አስቡ። ልጅ ብትወልድ የዚህ ደግሞ ሶሻል ሰርክል ከባድ ጋንጎች ናቸው። ጋንጎች ነው። አንዱ እኮ አባትነት ለልጁ የነሳኩ ገብታችኋል። በገጨው ቦታ ሁሉ ልጅ የሚፈጥር ትዳር አልመሰረቱም። እሰይ ይዞሽ ገደል ይግባ ጦስሽን ምናምን። ኖ እናቱ አገልጋይ ወንድ ጋር እንዳደርሽ ይሄ ታላቅ ምክር ነው። ይሄንን ጌታ ምስክር ትፈልጊው ነበር ማለት የፎን ቃለቀ ፍቅር ያልቃል። የቲክቶክ ፍቅር ያልቃል። ቲክቶክ ላይ ወዳለው ምናምን ነው ዮናታን ሄዶ ነበር ሽምግልና። እሱን አላቅ ቆይ ትምህርቶች አንድ በህይወቴ ለመጀመሪያ ጊዜ ሊያሾ ሀብዬ ሰሟት። ሊያሾ መከረቻት። የኔ መካሪ ሊቾይ ጠንቋይ ለራሱ አያውቅም እኮ በሊቾ ነው። ሊቾ እኮ ትመክራለች። ሊቾ የመከረቻትን ላሰማችሁ። ሊያ እኮ ብልህ ስሙ ሊያ ያለቻት እኔ የምለው ኤልድዬ ግን ይምን በጣም ነው ሰው የምታስተችው። በተለይ እኛ ሴቶችን
በጣም ነው የምታስጠችው። በተለይ ደግሞ እኔ እንኳን አይደለም ሚስቶችን በጣም ነው የምታስጠችው። በባለፈው መጣሽ አንቺ ደግሞ ቆይ በባለፈው መጣሽ ጋይስ ምንድን ያለችው? ቺት ቢያደርግብኝም ይቅርታ አደርግለታለሁ ብላ ስታንጫጫን ፀጉራችንን ሽበት በሽበት አደረገችው። እስኪ አሁን አግብተሻል፣ ትዳር መስርተሻል፣ ባልሽ አያረገውም፣ ግን እንደው ተሳስቶ እንደዚህ ሲያደርግ ይቅርታ ማድረግ እንደምትችይ የዛኔ ፈጣሪ ያሳየን ነው የሚባለው። እውነቴን እኮ ነው ጋይስ። ይቅርታ የምትወጁ ሰው ቺት እንዳደረገብኝ ስታውቂ ይቅርታ አደርግለታለሁ። በህይወትሽ ዳግም የማታምኑ ሰው ቢኖር እኮ ባለቤትሽ ነው። ከዛ በኋላ ቺት እንዳደረገብሽ ካወቅሽ በኋላ በቃ መቼም በህይወትሽ ሰላም አይኖርም ቤታችሁ። ምክንያቱም እሱ እንኳን ተረጋግቼ በቤቴ ሰላም አስፍኜ ከዚህ በኋላ የውጯ ሴት ቆረቆንዳ ናት ብዬ አላይን ብሎ እንኳን ፊቱን አዙሮ ወደ ቤቱ ቢመጣ እንኳን ሚስት የሆነ ኮሽታ በሰማሽ ቁጥር ስትነዘንዘው ስትጠዘጥዘው የድሮ ፍቅራቸው ይጠፋና ወደ ሲኦል ይመሰርታል። የትኛውም ቤቴ በይቅርታ እንተማመናለን፣ ከዛም ይቅርታ ተደራርገን እንተላለፋለን፣ ከዛ ምን ተዋለን ወፍ እሱ ስትኖሪበት ነው የምታወሪው። ኤንዌይስ እሱ ነው እግዚአብሔር ብቻ አልልም። የዛኔ ይቅርታ አደርግለታለሁ ብለሽ እኛን አስጠጣሽም። እሺ እኛ ስንናገር ሁሉም እንደናንተ አይደለም፣ እናንተ ባለጌ ሴቶች ፈቶች ምናምን አስባልሽም። እሺ አሁን ደግሞ 1 ወር በትዳር ሳትቆይ የኔ አባት አረቴ እንዳላት ኤንዱታ እሰኝ ለኛታ አረቴ ያንቺ አስጠጪነት ደግሞ ምድር ላይ የለም። ብዙ አስጠጪ ሴት አውቃለሁ፣ ያንቺ ደግሞ ይለያል። ሄሉዬ እንዴ ቀላል ታስጠጫለሽ እንዴ? ገብርኤልን ቀላል ታስጠጫለሽ? የሌለ ነው በቃ የምትፈልሚው እንዴ ጋይስ። የኔ አባት ቆይ መቼ የቱ ጋር ስትዳርክ ያዙ ስንት ጊዜ ሆናቸው እንዴ? ቤተሰብ ይሄማ መነጋገር አለበት እንዴ ጋይስ። ረስቸው ይህንን ወሬ። ቆይ ስንት ጊዜ ሆናቸው ጋይስ በትዳር አብረው ተጣምረው መኖር ከጀመሩ? የኔ አባት ተብሎ እንደዚህ የሚያስለቅስለት ላይ ደርሰዋል እንዴ ጋይስ? ኤልዳና ግን በጣም የምታስጠጪው ይቅር ይበልሽ። ከዚህ በኋላ ኢንተርቪው ስትሰጪ ተረጋጊ። በጣም አንዳንድ ሴቶች ግን መከራ እኮ ናቸው ላይ መከራ። እኛ እኮ ነው የሚያስጠምዱን ጋይስ። የኔ አባት የኔ አባት ለሊያሹ አጨብጭቡለት። ለትዳር መፍረስ ትልቁ ሪዝን ከረንትሊ ሶሻል ሚዲያ ላይ ቤዝድ ያደረጉ ፌክ ሪሌሽንሽፖች ዘይ ኦቨር ሮማንቲሳይዝ ሮማንስ እላያችን ላይ አፍንጫ ይሸታተታሉ።